ለትዳር ከፈለገሽ የሚያሳይሽ ምልክቶች። አዎ አሁን ከዚህ በኋላ የምነግራችሁን 5 ነጥቦች አቅራቢያሽ ወይ ደግሞ በዙሪያሽ ያለ ወንድ ሊሆን ይችላል ወይ ደግሞ አፍቅሬሻለሁ ወድጄሻለሁ ብሎ የሚል ወንድ ካለ እንግዲህ አሁን የምነግርሽ እነዚህን 5 ነገሮች ካስተዋልሽበት ያ ወንድ አንቺን ለጊዜያዊ ነገር ሳይሆን ለትዳር እንደሚፈልግሽ ማረጋገጥ ትችያለሽ። ቀጥታ ወደ ሐሳባችን እናልፋለን። የመጀመሪያው ለትዳር የሚፈልግሽ ወንድ የሚያሳይሽ ምልክቶች ለሪሌሽንሺፓችሁ ታማኝ ነው ወይ ደግሞ ሁሉ ነገሩ ክፍት ነው። ምን ማለት ነው? ካንቺ የተደበቀ ህይወት የለውም፣ ካንቺ የተደበቀ ስራ የለውም፣ ካንቺ የተደበቀ የፋሚሊ ኬዝ አይኖረውም። በጣም ብዙ ሴቶች የምትሸወዱትን ነገር ልንገራችሁ። ስራውን አንዳንድ ጊዜ ስራው ምንድነው ብዬ ጠይቃቸዋለሁ አንዳንድ ሴቶችና ስራውን አላቆም ምናምን ይሉኛል። እንዴት ነው ማታውቂው እንዴ? አይ ነግሮኛ አያውቅም። አይ ስለዛ ነገር ብዙ አውርተናልና እንዴት ነው ማታውቂው? ማወቅ አለብሽ እኮ ነገ አብሮሽ ለመኖር የተዘጋጀ ሰው አይደል? አብሮሽ ልትኖሪ እኮ የተዘጋጀ ሴት እኮ ነሽ። ስለዚህ ስለ ስራው፣ ስለ ገቢ ምንጩ፣ ስለ ውለው እንዴት ነው ማወቅ የሌለብሽ? አንዳንዶች ደግሞ ምን ይሉኛል? ከኔ ነጠል ብሎ የሆነ ጊዜ የሚያሳልፍበት ቦታ ይኖራል፣ ሌሎች ሴቶች ጋር አንዳንድ ይደውሉለታል ምናምን ለስራ ነው እያለ ምናምን ያወራኛልም ይሉኛል። ካንቺ የተደበቀ ስራ፣ ካንቺ የተደበቀ ሶሻል ሚዲያ አጠቃቀም፣ ካንቺ የተደበቀ የግል ህይወት። ይኸውላችሁ ወዳጆች ዛሬ በእጮኝነት ጊዜ ገና ወደ ትዳር ሳትገቡ እጮኝነት ላይ ያልጨረሳችሁትን ህይወት ነገ ትዳር ውስጥ ገብታችሁ እጨርሰዋለሁ ወይ ደግሞ እፈታዋለሁ ብላችሁ እንዳታስቡ። በጣም ብዙ ሰዎች የሚታለሉትና የሚሸወሩት ምኑ ጋር ነው ታውቃላችሁ? እዚህ ጋር ነው። ገና እጮኝነት ላይ ደግሞ ይሄ ቦይፍሬንድ ገርል ፍሬንድ፣ በእርግጥ ያው ቦይፍሬንድ ገርል ፍሬንድ ሳይሆን ይሄ እጮኝነት በቃ ለመጋባት የተጫጩበት ሰሙን አለ አይደለ? በቃ ስለ ትዳር ማውራት የጀመሩበት ሰሙን እንዴት እናርግ የሚባሉ ሰሙኖች ላይ ታማኝ ያልሆነ ወንድ ወይ ደግሞ ያልጨረሳችሁትን ህይወት እንዴት አድርጋችሁ ነው ትዳር ውስጥ የምትጨርሱት? ይሄ እርግጠኛ ሆኜ የምነግራችሁ ለሴቶች ይከፋል፣ ለእናንተ ነው የሚከፋው። ያው በእርግጥ አንዳንድ ሴቶች ራሳችሁ አላችሁ፣ አጨበርባሪዎች ነው ሴቶች ያላችሁ። ግን እውነት ትዳርን የምታስቢ ከሆነ እውነት ነገ ህይወትን የምታስቢ ከሆነ ደጋግሜ እነግርሻለሁ፣ ትዳር መግቢያ እንጂ መውጫ የለውም። እያስፈራሯችሁ አይደለም፣ እሺ እያስፈራሯችሁ ሳይሆን እንድትጠነቀቁ። በኋላ በጣም ብዙ ማቃቸው ትዳሮች አሉ፣ ባለ ትዳሮች አሉ ገና በተጋቡ ብዙም ሳይቆዩ ፍቺ ላይ የደረሱ ገና በተጋቡ ብዙም ሳይቆዩ ይሄ አለመግባባቶች ውስጥ ገብተው በቃ በባህሪ አለመጣጣም ውስጥ ገብተው የማይሆን ነገር ውስጥ የገቡ በጣም ብዙ ሰዎችን አውቃለሁ። ኢቭን ረጅም ዓመት ሁሉ ቆይተው ትዳራቸውን የበተኑ፣ ልጆቻቸውን የበተኑ፣ ስራቸውን የበተኑ፣ ሰላማቸውን የበተኑ በጣም ብዙ ማውቃቸው ሰዎች አሉ። ስለዚህ ሴቶች እርግጠኛ ሆኜ የምነግራችሁ ነገር ምንድነው? አሁን በዙሪያሽ የሚገኘውን ወንድ ምን ያህል ታውቂዋለሽ ነው ጥያቄው። ምን ያህል ሶሻል ሚዲያውን ታውቂዋለሽ? ምን ያህል ስራውን ታውቂያለሽ? ምን ያህል አጠቃላይ ህይወቱ መንፈሳዊ ነገሩን ማለት ዝም ብለን ይሄ ምድራዊ ነገር ላይ ደግሞ ፎከስ አናደርግም። መንፈሳዊ ህይወቱስ ምን ይመስላል የሚለውን ነገር ምን ያህል ታውቁታላችሁ የሚለውን ዛሬ ልጠይቃችሁ ፈልጋለሁ። ስለዚህ ለትዳር የሚፈልግሽ ወንድ ከአንቺ ምንም የተደበቀ ነገር የለውም። ይሄ ፕራይቬሲ ኢቭን ፓስወርዳችሁን ራሱ ተነጋገሩት ማለት ተዋወቁ። አንዳችሁ የአንዳችሁን የስልክ ፓስወርድ ማወቅ አለባችሁ። አንዳችሁ አንቺ የሱን እሱ ያንቺን ማወቅ አለበት። ከአንቺ ምንም ሊደብቀው የሚገባ ነገር አለ ብዬ አላምንም። ምክንያቱም ሁለቱም አንድ አካል አንድ ስጋ ይሆናሉ ስለተባለ ምንም መደባበቅ አይኖርም። ምናልባት በጣም ይሄ ከመንግስት ጋር የተገናኘ በጣም መታወቂያ የሌለበት ስራ የሚሰራ ከሆነ ኦኬ እሺ ሜቢ። ከዛ ውጪ ግን ሰው በግልም ስራ ይኖረው ተቀጥሮም እየሰራ ግን ከአንቺ የተደበቀ ነገር ሪሌሽንሺፕ የሚያገኛቸው ሰዎች ምናምን ካሉ ቆም ብለሽ መጠየቅ ነው ያለብሽ፣ ዘለሽ ትዳር ውስጥ እንዳትገቢ። ስለዚህ ይሄ ወንድ ለትዳር ይፈልገኛል ብለሽ እንዳታስቢ። ለትዳር የሚፈልግሽ ሁሉ ነገሩ ግልጽ ነው። ወደ ሁለተኛው እናልፋለን። ሁለተኛ ለትዳር የሚፈልግሽ ወንድ ከሚያሳይሽ ምልክቶች መካከል ታታሪ ሰራተኛ ነው። ምክንያቱም ወንድ በተፈጥሮ በራሱ አቅራቢ ነው አይደለ? ጠባቂ ነው፣ ተቆጣጣሪ ወይ ደግሞ ገዢ የሚባለውን ቦታ ስለሚቆጣጠር ይሄ የአባወራነትን ቦታ ነው የሚይዘው። እንደ አንድ አባወራ ደግሞ ከሱ የሚጠበቅበት ቤቱን መጠበቅ፣ መመገብ መቻል፣ እነኚህ ነገሮች ይጠበቁበታል። ይሄ ማለት ሴቶች አቅም የላቸውም ነው? ይሄ ማለት ሴቶች ቤታቸውን አይደጉም ነው? አልወጣይም። ግን ኔቸራችንን ስትመለከቱ ራስ ነው አይደለ? የቤት ራስ ነው ወይ ደግሞ የቤት መሪ ወንድ እንደሆነ ነው የምናውቀው። ይሄ ወንድ ታታሪ ነው። በሌላ አማርኛ ምን እያልኳችሁ ነው ያለሁት? ለትዳር እፈልግሻለሁ እያለ ወይ ደግሞ ትዳርን አስባለሁ እያለ ገንዘቡን ሴቭ የማያደርግ ወይ ደግሞ ገንዘቡን ቁም ነገር ላይ የማያውል ወንድ
እርግጠኛ ነሽ ለትዳር ይፈልግሻል? ማለት በዚህ ኑሮ ውድነት ራሱ ኑሮ በራሱ ውድ በሆነበት ታይም ላይ የሚመጣውን ገንዘብ በግሉም ሰርቶ ይሁን ተቀጥሮም ሰርቶ ይሁን ቁም ነገር ላይ የማያውል ሱሳሱስ ላይ የሚያውል ወይም ደግሞ አለ አይደለ ቁማር ላይ እንዲሁ ዝም ብሎ በቃ በመብላት በመጠጣት ብቻ የሚያሳልፍ ከሆነ የኔ እናት ይሄ ገና ወይ አልበሰለም ወይ ገና ሱስ አለሙን አልጨረሰም። ስለዚህ መረጋጋት ነው ያለበት። ስለዚህ ለትዳር የሚያስብሽ ወንድ ነገ ፊውቸርን ስለሚያስብ ታታሪ ሰራተኛ ነው። ገንዘብ ሴቭ ማድረግ ካለበት ሴቭ ያደርጋል። ምናልባት ኢንቨስት ማድረግ ካለበት መልሶ ገንዘብ ሊያመጣ የሚችል ነገር ወይ ደግሞ ህይወታችሁን ሊያጠነክር የሚችል ነገር ላይ ነው እንጂ የማይረቡ ነገሮች ላይ ኢንቨስት አያደርግም። ስለዚህ ሁለተኛ ለትዳር የሚፈልግሽ ወንድ በጣም ታታሪ ሰራተኛ ነው። ሶስተኛውን እንገራችሁ። ሶስተኛ ለትዳር የሚፈልግሽ ወንድ ከዛ በፊት ግን ለምንድን ነው ላይክ ማታደርጉት? ይሄን ቪዲዮ እያያችሁ አይደለ? ተመችቷችሁ ይለ እያያችሁ ያላችሁት ፕሊዝ ባካችሁ ሌሎች ጋር እንዲደርስና እንዲጠነቀቁ ይሄን ቪዲዮ ላይክ አድርጉት። ከተመቻችሁ ደግሞ ይሄን ቤት ፎሎ አድርጉት። እንደዚህ የሚጠቅሙ ሀሳቦችን ስለቅ ይደርሳችኋል። ወደ ሶስተኛው ሀሳብ እናልፋለን። ሶስተኛ ለትዳር የሚፈልግሽ ወንድ ጸብ ሲፈጠር በመካከላችሁ ለመፍታት ይሞክራል። አንዳንድ ወንዶች ምን እንደሚያደርጉ ልንገራችሁ። ከናንተ መለየት ሲፈልጉ ትንሽ እንከን ነው የሚፈልጉት። የሆነ ደስ የማይል ነገር ስታረጊ ካየ በቃ ድሮም አንቺ እኮ ምናምን ብሎ ተነስቶ ጸቡን የጀምረውና በዛው ይርቃል። ከዛ አንቺ ትደውያለሽ፣ ቴክስት ታደርጊያለሽ፣ ምን ሆነሃል፣ ለምን የጠፋኸው ምናምን ስትይ በቃ ምናምን ዝግትግት ምናምን አይደለም። በመሰረቱ ከመጀመሪያውም ይሄ ወንድ አልፈለገሽ። የእውነት የሚፈልግሽና ለትዳር የሚያስብሽ እንኳን አይደለም እሱ አጥፍቶ ይቅርና አንቺ ራሱ አንዳንዴ እያጠፋሽ ነገሮችን ይሄ ለመፍታት ይሄ ሰላም ለመሆን ሲል ምክንያቱም ነገ ትዳር ነው ካንቺ ጋር የሚያስበው ነገሮችን ለመፍታትና ሰላም ለመሆን ሲል ራሱ መጥቶ አንዳንዴ ለማግባባት የሚጠቀምባቸው ጊዜያቶች አሉ። ሶ ለትዳር የሚፈልግሽ ወንድ ከሚያሳይሽ ምልክቶች መካከል ሶስተኛው ጸብ ሲፈጠር ለመፍታት ይሞክራል። አራተኛ ለትዳር የሚፈልግሽ ወንድ ከሚያሳይሽ ምልክቶች መካከል አንቺን ደስተኛ ለማድረግ የቻለውን ጥረት ያደርጋል። በቃ እንድታዝኛ አይፈልግም፣ እንድትጎሳቆይ አይፈልግም። በቻለው አቅም ሊኖረው ይችላል ላይኖረው ይችላል፣ ግን በቻለው አቅም አንቺን የሚያስከፉ ድርጊቶችን ላለማድረግ ጥረት ያደርጋል። በሌላ አማርኛ የአንቺን ደስታ ነው የሚፈልገው፣ የአንቺን ስኬት ነው የሚፈልገው እያልኩሽ ነው ማለት ነው። ወደ መጨረሻውና ወደ አምስተኛው ለትዳር የሚፈልግሽ ወንድ ወደሚያሳይሽ ምልክት ሳልፍ ለትዳር ከፈለገሽ አምስተኛ የሚያሳይሽ በችግርሽና በሐዘንሽ ጊዜ ሁል ጊዜ ከጎንሽ አለ። ይሄ ማለት ይሄ እንዴት ነው? በደስታሽ ጊዜ ብቻ ሲሳካልሽ ብቻ ሲሞላልሽ ብቻ አይደለም አብሮሽ የሚሆነው። ስታዝኝም አብሮሽ ነው ያለው፣ ስትከፊም አብሮሽ ነው ያለው፣ ብቸኝነት ሲሰማሽ አብሮሽ ነው ያለው። ልክ እንደ ጓደኛም እንደ አባትም እንደ ባልም ለመሆን ራሱን ያዘጋጀ ሰው ነው። ስለዚህ እንደ ቤስት ፍሬንድ ሁሉ ለመሆን ራሱን ያዘጋጀ ወንድ ስለሆነ እርግጠኛ ሆኜ የምነግራችሁ ሴቶች በችግርሽ ጊዜ አብሮሽ የሚሆንልሽ ከሆነ በከፋሽ ጊዜ ባጣሽ በጨነቀሽ ጊዜ ከጎንሽ አለው እኔ ያለው አብሬሽ ነኝ ያለ ሰፖርት የሚያደርግ ከሆነ አትጠራጠሪ፣ ይሄ ወንድ አንቺን ለትዳር ነው የሚፈልግሽ። እንግዲህ አሁን የነገርኳችሁን እነዚህን 5 ምልክቶች በዋነኝነት ነው እንጂ እነኚህ ብቻ ናቸው ማለት አይደለም። በዋነኝነት ካያችሁ ያ ወንድ ለትዳር ይፈልጋቸዋል። ልድገምላችሁ፣ አንደኛ ለሪሌሽንሺፓችሁ ታማኝ ነው፣ ሁሉ ነገሩ ግልጽ ነው። ሁለተኛ ታታሪ ነው። ሶስተኛ ጸብ ሲፈጠር ለመፍታት ይሞክራል። አራተኛ አንቺን ደስተኛ ለማድረግ የቻለውን ሁሉ ጥረት ያደርጋል። አምስተኛ እና የመጨረሻ በደስታሽ ብቻ ሳይሆን በችግሮችሽና በሐዘንሽ ጊዜ ሁል ጊዜ ከጎንሽ ነው ያለው። እኔን በግል አግኝታችሁ ማማከር የምትፈልጉ ሰዎች ካላችሁ በዋትስአፕ እና በቴሌግራም ታገኙኛላችሁ። ከታች ዲስክሪፕሽን ላይ የቴሌግራም ዩዘር ኔም እና ለዋትስአፕ ደግሞ ቁጥር አስቀምጥላችኋለሁ። እየመጣችሁ ልታገኙ ትችላላችሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ